ጃኒ ደግሞ ከዚህ ሰውዬ ጋር ምንድነው ነገር ጀምሯል እያሉ ነው ሰዎች ሊያጣብሷቸው እየሞከሩ ነው። ዱባይ ነው እንደሚኖረው እሱ ልጅ ቢያምሽ ምሽ ማለት አለብሽ። 1 ሚሊዮን ብር ሰጥቶኛል ለዛዙ 1 ሚሊዮን ወንድ ነው እየተባለ ነው ጋይስ ወንድ ነው ይሄ ሰውዬ ምንም እንደማይመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። ቅርብ ቤት ውስጥ ማቀዝቀዝ የለብሽም። አረ ቢያምሽ ምሽ ማለት አለብሽ። ሙድሽ ባይሆን ሙድሽ ማምጣት አለብሽ። ምንድነው እሺ ሌላ እንዴ ምንስ ምንድነው እሺ የምትይው ምንድነው እኮ እኛ ምን ነው ምንድነው እሺ የምትለው ሁሉ ነገር ለምሳሌ ሊከፈት ነው መንገድ ነገር ልታመጭ ነው። ቢያምሽም እሺ ማለት አለብሽ አለች ወይ መድኃኒዓለም ባልገባው ነው ገባው ነው ምንም ማለት አለ። ወንዱም እንደዛው ነው በነገራችን ላይ ወንዱም ላይ ያለው ጫና እንደዛው ነው። ቢደክመም እሺ ማለት አለብህ ነው። አለዛ መንትን ብዙ ሰዎች አትርፍ ያለው ህይወታቸውን ጄሪ በቅንነት የምታየው ነገሮችን ትምከረም ብለው ይመጣሉ። ያገቡ ሰዎች በዚህ ወጥቶ በዚህ ገብቶ ምናምን ዝም በይ ነው ማለት አረ እንደውልሽ እንዴ ታይ ሌላ ቦታ ሌላ ክፍት ነው ባለ ምን ይሆናል እንዴ እናቴ ልጅ ለአንዷ ጓደኛሽ ልታካፊት ጥሩ ታማክር የለ እንዴ አንቺ ባክሽ እንደዚህ በዛብኝ ጨቀጨቀኝ በዚህ ወጣሰ እሷን ብቻ ነው የምትይዘው። ጃኒ ደግሞ ከዚህ ሰውዬ ጋር ምንድነው ነገር ጀምሯል እያሉ ነው ሰዎች። እኔ ምንም የሰማሁት ነገር የለም ግን እያሉ ነው ሊያጣብሷቸው እየሞከሩ ነው። ተፈላልገዋል ነው ከዚህ ሰውዬ ጋር ሰሞኑ አንዳንድ ቪዲዮ እያየሁ ነው። ምንድነው ያለው ነገር ወዳጆች ሰምታችኋል እናንተ? አይ ሎንግ ታይም የሚለው ከዚህ በፊት ይተዋወቁ ነበር እንዴ? ምንድነው ወይስ ተዋወቁ ጋር Hans. How are you? Hi. How was your trip? Very, very nice. Where are you from? Are you in Dubai? I am Dubai. Long time እንዴ long time የሚለው ሳያውቃት ነው? Yes. Okay, I come back. Okay. Bye. ፈለኮን ያለው ዋጋ ጥራ እኔ መግዛት አይቀርም ሽጥል ያው ከዚህ በፊት 1 ሚሊዮን ብር አልሸጥም ማለት ነው። አንድ ያው ስሙን መጥራት እንትን ላይ ይችላል ታዋቂ ነው። 1 ሚሊዮን ብር ሰጥቶኛል ለዛዙ 1 ሚሊዮን ብር የኢትዮጵያ ብር ነው። የዛኔ በጣም ነበር እሱ የወደደው። የሚገርምህ ሌላ ሄዶ የገዛም ሰው አለ። የመጀመሪያ ይሄኛውን ጠየቀኝ። ከዛ በኋላ ግን ከውጪ ያመጡት ነበር ሌላ አይነት። ግን እነሱ ልክ እንደ ዛዙ አይነት እንትኖች አይደሉም። ትንሽ ለሰውም ብዙ የሚቀርቡ አይደሉም አይነት ነገር እንደዛ ናቸውና ዛዙ ትንሽ የሚለየው ሌላ ወፎችም ጋር እንኳን ወስደኸው ምናምን ከነሱ ጋር ለመሆን የሚፈልግ አይደለም። አንተ ጋር ብቻ ነው መሆን የሚፈልግ እና እሱ ነገሩ ትንሽ ያሳዝነኛል በጣም ማለት ሚዲያ ስለሆነ ወይም ደሞኛ ስለመጣን አይደለም ማለት ይሄን ይያልካለው ትክክለኛ ነው። አንድ ብር ቀርቦልሃል ለዚህ ለዛዙ አራው በጣም ብዙ ጊዜ አንድ ሚሊዮን ቀርቦላት አልሸጥም ማለት እሺ የተወሰነ አሁን ደግሞ ቅርብ ጊዜ የቪዚት ኦሮሚያ የተዘጋጀ ነበር ስካይላይት አቶ ሽመልስ አብዲሳን ማግኘቻቸው ነበርና እዛ ላይ ከነሱ ጋር ልክ ላያቸው እጃቸው ላይ ሆኖ ቪዲዮ ከሰራው በኋላ በሱ ራሱ ደውሎልኝ ሌላ ሰው የመጣ ነበር በጣም ፈልጎት እሱ ቪዲዮ አይቶ ነው የመጣው። እነሱም እንደዛ ጠይቀውኛ አረቦች ናቸው የመጡት። እኔ እንደዚህ ተሰጥቶኝ አልሸጠውም አልኩት። እሺ እኔ የተወሰነ ከሱ ልጨምርልህ አለኝ። የተወሰነ ልጨምርልህና እኔ ልውሰደው አለኝ። እኔ እንደውም ግራ ነው የገባኝ። ምክንያቱም የሳውዲ ዜጋ ነው ያን ያለኝ። ሳውዲ ደግሞ አሉ የዚህ አይነት ፓሮቶች የሚሸጡም አሉ በደንብ ግን ለምን እንደሆነ አላውቅም። እሱ ደግሞ የፈለገው ይሄኛውን ነበርና እንደማልሸጥ እንዴት ነው ነገሩ ትላለህ? አይ ናይስ አንበሳ አሁን ላይ ወንድ ሆና መገኘቷ እቺ ሴትዮ ደግሞ እንግዲህ ያው ስሟን ታቋታላችሁ ቲክቶክ ላይ ወንድ ነው እየተባለ ነው ጋይስ ወንድ ነው ይሄ ሰውዬ ይሄ ጎረምሳ ወንድ ነው እውነት ነው።
ስለ ጾታው ጉዳይ አስቀድመን ከማውራታችን በፊት አሁን ወንድ ስለተባለችዋ ሄለን የሚል መጠሪያ ያላት ግለሰብ እንዲህ አይነት ስድ ነገሮችን ስታደርግ አንዳች የጥንቁ መንፈስ እንደሰፈረባት በማስረጃ እናሳያቸዋለን። ተመልከቱ። አይንሽ እያላችሁኝ እኮ ጭራሽ ጨፍኝ ልሰራ እኮ ነው። አይኔ ምን ሆነ? ልክ አይኗን ስትገልጥ የማይደነግጥ የማይፈራ የለም ማለት ይቻላል። ለዚህም በየቪዲዮቿ ስር አይንሽ ያስፈራል፣ አይንሽ ምንድነው የሚል ኮሜንት ይበዛል። ለዚህ የቪዲዮ ባለቤትም ማረጋገጫ ሰጥታለች። ለጊዜው በሴት ጾታ እየገለጽናት ከመሄድ ሌላ አማራጭ ስለሌለ በሴት ጾታ እየገለጽናት እንቀጥላለን። ይህ እንግዲህ በተለያዩ ሰይጣናዊ አሰራር ውስጥ የሚገኝ ሰው ከሚያሳያቸው የፊትና የአይን ገጽታዎች አንዱ ነው ወይም በነጮቹ ቋንቋ ኢቪል ኢስ ይባላል። ልክ ሄለን በዚህ አይነት መንገድ መጓዟን ባትፈልግ እንኳን በቀጥታ ይህ የዲያብሎስ አሰራር እየተከታተለ ያስደርጋታል። አሁን ልብ ብለን አይተን ከሆነ በእንደነዚህ አይነት ልምምድ ውስጥ የሚገኙ ሰዎች ቁጥራቸው እየበዛ ነው። ወደ ጾታው ጉዳይ ስናልፍ ከሰሞኑ በሚወጡ መረጃዎች ከላይ በሴት ጾታ የገለጽናት ሄለን በሚል መጠሪያ የምትታወቅ ግለሰብ ጾታው ወንድ መሆኑ ተገልጿል። ታዲያ በዚህ ነገር ስንቶች ተጨበርብረው ይሁን የሚለው ጥያቄ የምር ወንድ ነው የሰውዬ? እርግጠኛ ናችሁ? እኔ እንጃ፣ ለማመን ይከብዳል። ከባድ ነው። አንሳት የግድ ይላል። ሁሉ ጊዜ ሲያጭበረብር ድምጹስ እሺ። የፈለገ አስገዳጅ ምክንያት ቢኖር ጾታ ቀይሮ መገኘት ወንጀልም ኃጢያትም ነው። ልብ ብለን ከሆነ በአገራችን ኢትዮጵያ በተመሳሳይ መልኩ በየአካባቢው ጾታን በመቀየር ለበርካታ ዓመታት ሰው ሲያጭበረብሩ የተገኙ በርካቶች ናቸው። ታዲያ ለምን የሚለውን ጥያቄ ባንክሮ መመልከት እና እንደዚህ ወይስ እንደዚህ ዝም ብለው ነው ራሱን የቀየረው ወይስ ትራንስጀንደር ነው? ምንድነው አልገባኝ። ያስፈልጋል። በተለይ በስፋት የተለመደው አምላክ ወንድ ሆኖ ፈጥሮ አለ የሴት ጾታን አዘውትሮ መመልከት በየትኛው ምክንያት ተቀባይ በምን ተረጋግጠ ነው? ማን ያወቀባት? በምን ተረጋግጧል ወንድ መሆኗ? ይሄ ነገር እንጃ፣ ምንም የተጠራ ነገር የለም። ግን ሶሻል ሚዲያውን ሙሉ ሲያናውጠው ነበር። ያው እኛ ቻናል ላይ ደግሞ ያው ትሬንዲንግ የሆነ ነገር መወራት ስላለበት ነው የምናወራው። ምንድነው ብሬክ አፕ ያደረጉ ጥንዶች ደግሞ አሁን ሌላ ሴቶቹ እንዴት ነው ሌላ ፍቅረኛ እየያዙ ነው ያሉት? ወደዛ ነገር እየሄዱ ነው ያሉት። አዶናይና ጃኒ ብሬክ አፕ አድርገናል ብለዋል። ጃኒ ከሌላ ሰው ጋር እየተጠረጠረች ነው። አሁን ደግሞ ከብዙ ቆይታ በኋላ ሳምሪ እንግዲህ ያው ከፋኒ ጋር ከተፋተች ቆይታለች፣ የሚታወቅ ጉዳይ ነው። ከዚህ ከመላጠው ሰውዬ ጋር አሁን አንድ ላይ ናት እየተባለ ነው። እንግዲህ አንድ ላይ ቪዲዮ እየሰሩ ነው ያሉት። አንድ ቆፎይ በውስጥ አይን የሌለበት ውጭ ሆና ትፈክራለች። እኔ ነው ጎጆ የልጁ ላይቭ ላይ እየሄዳችሁ እናንተ ነው የምትጽፉት እንዴ ጋይስ? ልጁ መተንፈሻ አሳጡት። የቲክቶክ ጃኒ ሺ ጊቭ ዩ ሚሊየን ብቻ ሁለቱን ለማጣበስ የምትሄዱበት ርቀት እነሱ ምንም የጀመሩት ነገር የለም። ግን ጃኒና ይህን ሰውዬ ለማጣበስ በጣም ብዙ ሰው እየጣረ ነው ያለው። በጣም በሚገርም ሁኔታ ባይዘዊ ኮላብ እናድርግ ምናምን ብሎ ጻፈልኝ ማለት ነው። እንትን ላይ ዱባይ ነው እንደሚኖረው እሱ ልጅ። እኔ አልፈልግም። አንቶኒ ነው ስሙ። አልፈልግም ማለችው፣ ግን ላይቭ ላይ ተገናኝቷል አይደል? የኔ ፋኖች ግን ማለት ነው በዚህ አመት በጣም ስትሮንግ እንደሆናችሁ አምኛለሁ። ብዙ ጊዜ ይነገረኛል፣ አላምንም ማለት ምክንያታዊ ሆኖ ነው የሚወድኝ ምናምን ብዬ ነበር የማስበው እና አሁን ግን ትችላላችሁ። ልጁን ኦብሰስ ዳርጋችሁ ጭራሽ እንዲጽፍልኝ ያደርጋችሁ ወይ ፈጣሪ። ወንዱን ገፋፍቶቹ ነው ግራም ታገቡት። አረ ተፋታኝ ነው ያልኩት። ማርያም ስራ የለህም እንዴ ነው ያልኩት እኔ። ኦኬ የሷ ደጋፊዎች ናቸው የመረጡላት። ጭራሽ እሷን አታቆም ነበር። የሷን ስም ሜንሽን ያረጋሉ የሱ ላይቭ ላይ እየሄዱ ምናምን በግድ አገናኝመችው። በጣም ነው የሚገርመው። ይሄ በጣም ነው የሚገርመው እንዴ። ጃኒ ተቀይራለች በጣም። ዮዲት ልክ ነች፣ ተቀያየረችብን ጃኒ። ከብሬክ አፑ በኋላ ከወሬ በኋላ ምናምን
የሆነ ለውጥ አለ። እኔ ያየሁት ለውጥ አለ። እኔ ብቻ አላውቅም። የሆነ ለመናገር የሚከብድ ግን ለውጥ ግን አለ። ይኖራል ደግሞ ይሄ ኦብቪየስሊ የሚጠበቅ ነገር ነው። ገባችኋ? ከአንድ ሰው ጋር ብሬክ አፕ ስታደርጉ እንዲሁ ሶሻል ሚዲያ ላይ ባሰሩ እንኳን የሚጠበቅ ነገር ነው። ያስወቃል። የሆነ ለውጥ አለ እና አይግረማችሁ? አው ላሳያችሁ ይጻፍልኝ ያሳያችሁ ሚስጥር አይደለም። ይሄ ምንድነው መሰላችሁ? የማስቀናት ስትራቴጂም ይባላል። ገባችሁ አይደለ? የበፊት ኤክሳችሁን ታስቀኑትና ከናንተ ጋር እንዲመለስ ኦኬ አሁንም ሌላ ሰው ይፈልጋታል እንዴ ምናምን ብሎ እንዲመለስ የምታደርጉበት አንደኛው ስትራቴጂ ሊሆን ይችላል። እንደዚህ አይነት ጨዋታ እንግዲህ አለ። ገባችሁ አይደል? እንደዚህ አይነት ጨዋታ እየተጫወተችም ሊሆን ይችላል ደግሞ እንጂ ለአድናቂዎቹ አይደለም የምታሳየው። እዚህ ጋር ስታሳይ ላሳያችሁ ስትል ሊገባችሁ ይገባል ለማን እንደምታሳይ። ቲጂ አልተለያዩም እያለች ነው። እስኪ እኔ እንጂ አሁን እየተለያዩ እየመሰለኝ ነው። አሁን እንኳን እውነቱን ለመናገር ግን ያው ማውራታቸው አይቀርም እርግጠኛ ነኝ። ተለያይተናል ብለው ኦፊሻሊ እንትንም ቢሉም ቢለያዩም እንኳን ውስጥ ለውስጥ ያወራሉ እርግጠኛ ነኝ። እዚህኛው ላይ ነው ያለው። እናወራለን እኛ ስለነሱ ማውራታችንን እንግዲህ እንቀጥላለን። ገብቷችኋል አይደል? ያው ሴሌብሪቲ ስትሆኑ እያንዳንዱ ነገራችሁ ነው የሚወራው። ከባድ ነው እንግዲህ ወዳችሁ ገብታችሁበት ለኛ ነው ልጅ አይላረጋግጥላችሁ ይከራው እንዴት እንደጻፈ አሳዩን እንጂ ጃኒ እየጠበቅን ምንድነው እየጠበቅን ነበር እኮ እኛ። ታሰረን ያልሞት የለም ማለት ነው። እነዚህ ነገሮች እቺ ሰው ታሰረች አይደል? በዚህ ንግግሯና በመሳሰሉት ንግግሮቿ ብቻ ታስሯል እየተባለ ነው። ይልጅ ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች የግል ጉዳያችን ነው። አሁን ደህና መንግስት እንዳይኖረን የሚያደርገው በግል መንፈሳዊ ህይወታችን የተመታ ምናምን ስለሆነ በዛ ምክንያት ያው ቀሽም መንግስቶች መተው እንደፈለጉ ይገርፈው ይሄዳሉ። ይሄ ነገር ያናደኛል። ግን ምንም እንደማያመጡ ግን አውቃለሁ። ምንም እንደማያመጡ ስለ ያው ቢበዛ ያስራል ቢበዛ ቢገል ነው። የተለየ ነገር የለውም። ያልታሰረን ያልሞት የለም ማለት ነው። እነዚህ ነገሮች ሐሳቤን እንድገልጽ ወይም እንዳልገልጽ የሚያደርጉኝ ነገሮች አሉ። እንዲም ተናግሯል። ታሰርና እስከ መሞትም ድረስ እሱ ነው ዓለም ላይ ያን ያህል ኮሚትድ ዛት ያንን ነው የሚለው ወንድሜ። ዓለም ላይ በሐሳቡ ያልታሰረን ያልሞት የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣሙ ሊገለኝ ይችላል። ይመቸው። የኔ ገዳይም ይሞታል። በእውነቴ ነው ማለት ካስተካከለችው የኔ ገዳይም ይሞታል አለ። እሱ ነው ማለት መሞት አይቀርም። ያም ሰውዬ ምንም ጥያቄ የለውም። ሞት ሁላችንም እኩል ነው የሚያደርገን። ግን ተፈቷል እንዴ ዳጊ? ተፈቷል መሰለኝ አልክ። የሰማው ነገር አለ? የሆነ ሐሳብ አለ። ሀገሬ እንደዚህ ብትሆን ብለህ እየተመኘ እስከ መቼ ካልተናገርከው መቼ ልታወጣው? ሁሌ ተቃጥለህ ደግሞ አይሆንም። ስለዚህ መተንፈስ መቻል አለ። እኔ በስራዎቼ ላይ መተንፈስ ስለምፈልግ ነው የማወራው እንጂ እኔ የመታሰር ጉጉት ኖረኝ አይደለም። ወይ እንደዚህ አንዳርተው እንደዚህ ያደርጋል። ይቀጥራል እኮ ነው ይመስላል እኮ አንዳንድ የሚናገራቸውን ቪዲዮዎች እያየ ሰሞኑን እውነት በቃ ለመታሰር ፈልጎ ነው የሚመስለው። በግድ ሰሩኝ እንጂ አይነት ስታክ ቃሊቲ እንገናኝ ምናምን ይላል። ቄሊጦ ነው ምናምን እንደዚህ እንገናኝ ምናምን ይላል። ልክ አይደለም ይሄ ሰውዬ። ወይ በሐሳብ መሞገት ነው ያለበት። በቃ እንደዚህ ይሄ ነገር ትክክል አይደለም እስቲ አሳመነኝ ምናምን ነው ማለት ያለበት። መንግስትን የማሰር መብት የሰጠው የለም። ማንም መብት አልሰጠውም ነው ማለት። በቃ አንስቶ ወስዶ ይጨምርሃል፣ የሆነ ጊዜ አውጥቶ ይለቅሃል። ጺም አድርጎ ምናምን ተወጣለህ። አንዳንድ ሰዎች በመዝሙር አስነከው ጆን ዳንኤል አስነከው በመዝሙር አንዳንድ ሰዎች አሉ አንቺ ሆን ብለሽ ዝቅ ስትይ የማይገባቸው ሰዎች ትህትና አይገባቸው ጫማቸውን ትከሻሽ ላይ ሊያደርጉብሽ ይፈልጋሉ። አንዳንድ ሰዎች አሉ። በጣም ትክክል። በጣም ብዙ እንደዚህ አይነት ሰዎች አሉ። እውነት የምር እናንተ በቃ ሰው ላክብር ብላችሁ ሰው ስታከብሩ ምናምን ነገር በቃ ራሳቸውን ከናንተ በላይ አድርገው ይቆጥራሉ ማለት በቃ እንጃ። በቃ ለሚገባው ሰው ብቻ ነው ክብር። ወንድሜን ፕራንክ ላደርገው ነው። የበርጣሚውስ ወንድም ነው።
ፕራንክ አውቄ ነው አውይ አውቆ ነው እንዳለ የጨለሉ ናቸው በቃ ሙሉ ቤተሰቡ ጋይስ እንዴ እንዳለ ጨለል ናቸው በቃ እንዴ እነዚህ አረ በስመ አብ ለመልካቸው አንድ አይነት ነው ከነ ያለ ስም ዳግም ከሆነ ማለት ነው ለቤተሰቦች ምንም አልገረምካቸውም ማለት ነው ተወለደ ነው ድጌ ነው እንዴ ምናምን የተባልከው ከምንም ማለት አልደነቃቸውም አልተጨነቁም ስምን ሲወጡ የታናሹ ወንድሜ ስም ዳግም ነው ባይተው ገብርኤል አዝናል አረ ቺክ ዳግም እንደገና ምናምን የሚባሉ ስሞች እንደዛ ናቸው ማለት ነው ዳጊ የምትባሉ ጀለሶች እንግዲህ ቻሉት ዳጊ እዚህ ጋርም አለ ሰምታል በቃ ዳግማዊት በሏት ምናምን የተባላችሁት ዳግማዊት ምናምን ተበላችሁ ምንም ለቤተሰብ አልገረማችሁም ይሁን ባረጋችሁ ደባለ ማለት አይደለም በቃ ድጌ በሉት ምናምን ለማንኛውም ለዳግማዊት ላጉላት ያለ እንከን ይመጣል ግን ሐሳቡ አብየል አሳብ ጥቁር ትላለህ ቀላል አለው በምንድን ነው አንድ ምን ሆነ ጥቁርና ቀይ ኬጂ እኮ ነው ቀለም እኮ ኬጂ ነግረው ነው ጥቁርና ነጭ ካንተ አንፃር እኮ ነው አንተ ባትኖርስ ነው ጥቁር ነኝ አንተ እኮ ነው ተቀይሬ ይበል አሁን እኔ የምትመለከኝ ከማን አንፃር ከኔ አንፃር ስለዚህ አንፃራዊ አይደለም በቃ አንተ ያንተ መጠለ ጥቁር ሰው ነህ እሺ ነው አንተ አሁን ኧረ ጉድ እኮ ነው መድኃኒዓለም እንዴ ችግር እኮ ነው